السلام عليكم ورحمة الله وبركاته. ودينا يتكبراتش ودي تملكاتشي ديناتشو سلامناتشو أهلن الحمد لله. قريب عدس فيديو خش بيهالو لشانالو أديشوناتشو سبسكرايب لايك شير بمادرك بيتسابون لالو بأكبروت زارين جديد بعدس فيديو خش بيهالاتشو هذا بدي قامي مالتنا بمن رسم مسراتشو المنيت مسراتشو حقيقة مالتنا እንደኔ ሆናችሁ ተወዛግባችሁ ተሆነ ኮሜንት አስቀምጡልኝ ማለት ሀቂቃታ ድራማ ልበለው ፕራንክ ልበለው ሙሰልሰል ልበለው ምን ልበለው ምክንያቱም አነበረች እቺ ልበል እንጂ እቺ ልበላት እንጂ እቺ ለባላኝ ባርኪ የምትባል ሴትየው ማለት ባርኪ ትናንትና ተደበደበይ ተብሎ ታሐኪም ቤት ወጣይ ተብሎ ብዙ ነገሮችን እንትን ተብላ ደም በደሙና ነበር እና ማታ እንዴ ነው ጸጉሯ ልትሰራ ይቻለችው እንዴ ነው ጸጉሯን ቆስል ከፈለ ወይም ደግሞ ደበደበ ራስ የዲም ራስ እንዴ ነው ጸጉር ሊሰራ የሚችለው እንዴት ነው ሊታጠብ ይቻለውስ መታጠቡንስ ኦኬ ተታጠቡ ደሙ ነው እንዴት ነው ጸጉር ሊሰራ የሚችለው እንዴት ሊሰራ ይቻለ ማለት ነው ፕራንክ እያረጉን ነው ጨዋታ ሀቂቀትን አስቡበት ማቆም ብላችሁ እንዴ አሁን ተጣሉ አሁን ተደበደቡ ነው ቀለም እየተቀባቡ ራሳቸውን እያሰሩ ነው እጃቸው ለምን እያዘደረጉ ነው ያሉት ማለት ነው ሁለተኛ ደግሞ ወንብርብድ ያለ ወንፊት ልበላ የሳር ሰፈር ልበላ ከደም ፎቶ አለጥፎ አብሬሽ እንዲሆነ ፈልጋለህ ያታለህ ይሄ ነገር አይደለም ምን ይመስላችኋል ሀቂቀትን እኛኮ በአሁን ሰዓት እኮ ማን ሶሻል ሚዲያ ላይ እውነተኛ ታሪክ የሚሰራው ማን ነው ብለን ለማመን ያስቸገረብን ሰዓት ላይ ነው ያለነው ማለት ነው በአሁን ሰዓት ምን እንደምንናገር ተምን እንደምንጀምር ምን እንደምናወራ ምን አይነት ስራዎችን ሰርተን ገንዘብ ገቢ እንደምናገኝ ቸግሮናል ማለት ነው ስለዚህ ምን ይመስላችኋል የሚምረው እየሰሩ ያሉ ፕራንክ ነው ወይስ ምንድነው ልበል ተምልጀና ምንድነው ብዬ ልወስነኔ ማለት ነው ምክንያቱም ብቻ እኔ ይሄ ነው ለማለት በጣም ይከብዳል ማለት ነው ቶፋ ዲበይሽኛይቱ በቶፋ ላይ ቀልድ ይዛለ ሙድ ይዛለች መጀመሪያ በዮናና በፓርክ እንተና ላይ ያን ሁሉ በምን ላይ ያን ሁሉ ሲራ ሰራች በምን እስተምትጠረጠር ድረስ ተደረሰ አሁን ደሞ ቶዬ ተቤቱ ለቆላት ወጥቷል ማለት ነው ለማንኛውም ምን ይመስላችኋል እኔ ፕራንክ መሰለኝ ማለት ነው ስለዚህ አሁን ምንድነው ይሄ ልጅ ኪያ እወድሻለሁ አፈቅርሻለሁ እኔ እስካሁን ድረስ ሳፈቅርሽ ኑር ያለው ባንቺ ፍቅር ነው የኖርኩት ይላታል እሷ ደሞ ትናንትና ነው እኔ ያወኩህ እኔ እናንተ ጥላት ነን እያለች ነው እዚህ ቦታ ላይ ጥላት ነን ስትለው እዛ ቤቱ በደችበት ሰዓት አፍኖ ቢይዛትስ መብቱ አይደለም ወይ ሁለተኛ ሲቀጥል ትናንትና ያወኩህ እያለችው ናለች እሱ ደግሞ ዙሪያውን ከላሱን በሙሉ የማን ፎቶ ናለ የኪያ ፎቶ ያውም ይሄ በፊት የድሮ የልጅነት የህፃንነቷ ፎቶ እንዲያለ ሙሉ በሙሉ የተሰቀሉ የ15 አመትና የ14 ከ14 እስከ 16 አመት ባሉ እድሜዎች ውስጥ ናቸው ያሉ ፎቶዎቿ ማለት ነውና ክላሱን የሱን ክላስ ሙሉ ለሙሉ በሙሉ ምንድን አድርጎታል የሷን ፎቶ ለጥፎታል ማለት ነውና ይህችን ፎቶ እኔ እወስዳለሁ ይሄ ፎቶ ሁሉ ተየት ነው ያመጣው እኔ በዛን ሰዓት ያስኳቸው ፎቶዎች ሁሉም ጠፍተውኛል አንተ ይሄን ፎቶ እንዴት ልታገኘው ቻልክ ትላለይ ኪያ እሱም ደግሞ ስለማፈቅርሽ ስከታተልሽ ስለምንወር ነው እኔ ፍቅር እኔም ስለምከታተልሽ አንቺ አታይኝም እንጂ እኔ እከታተልሻለሁ ይላታል እንዴት አንተ እኔ እኮ ትናንትና ነው ላቀ የቻልኩት ወይም ደግሞ እኔ ማቀ ትናንትና ወንድሜን ስለመታብኝ እንጂ ማቀ እኔ ከዛን በፊት እኔ አላቀህም ምትሯለች እሱም ደግሞ እኔ ያንቺ ወንድም መሆኑን ስለማላቅ እንጂ የመታሁት ያንቺ ወንድም መሆኑን ባኑሮ እንኳን እኔ ልመታው ቀርቶ አይደለም የሰፈር ልጆች እንዲያከብሩትና ተከብሮ እንዲያልፍ ፈልጋለሁ ይላታል ማለት ነው እና ለማንኛውም ይሄ ነገር ምን ይመስላል እኔ ወጥመድ መሰለኝ ማለት ነው ምክንያቱም ኢንቬስተሩ ነው ማን የሚሉት ያ ሰውዬ ያላከው መሰለኝ ማለት ነው ምናልባት እሱ ልኮት ሆነ ወጥመድ ለመዶል ተሆነ አይታወቅም ምክንያቱም እህቱ ተስታታሁም ቀደም ወጥመድ ውስጥ ነበር ያለችውና የነሱ ወይም ደግሞ የነሱ ተላላኪ እነ ይሆናን እነ በምኒን ያኒ ለማጥቃት የመጣች ነበረች እህቱና
አሁንስ እሱ ምንድን ዋስትና አለ? ምንድን ጥርጣሬ ምን አይነት ዋስትና ይኖራል? እሱን እምነት ኑሮ ወይም ደግሞ እሱን ለማፍቀር ማለት ነው። እዚህ ቦታ ላይ አሁን ኪያ እየታለለች ወይም ደግሞ እየተሸወደች ነው ያለችው። ወጥመድ ውስጥ እየገባች ነው። ወጥመድ እየተጠመደላት ነው ያለችው። ብዙ ጥላቶች በዙሪያዋ እስካሉ ድረስ እሷ መጠንቀቅ ነበረባት እንጂ ይሄ ልጅ ነይ ስላላት ብቻ እሱ ቢዘገደው ብላ መሄድ የለባትም ነበር አለ አንደኛ። ሁለተኛ ወይም ደግሞ ፕራንክ ሰርፕራይዝ ምናምን ያኔ አላዲልም እንደዛ እየሰሩ መሰለኝ ይላለሁና ኪያስ ምንድነው አላማ? ምን ይመስላችኋል? እሷም ያኔ ትንሽ የአይን ፍቅር ያዝ አድርጓታል። ምክንያቱም ታኑ ጋራ በሃይማኖት የተነሳ ስለተለያዩ ማለት ነው። ኪዩ ወደ እስልምና ወደ የተወለድሽበት ወደ እስልምና እምነት ብትመጭ እኮ የተወለድሽበት ነው እንጂ እስልምና የአደግሽበት አይደለም። እስልምና የተወለድሽበት ስለሆነ እንቀበልሻለን። አኑም ደግሞ በለልታ ይቀበልሽ ነበር ወደ እስልምና ቦታ ብትመጪ። አኑ ግን የተወለደበትን ለቆ መንጣት አይችልም፣ አይፈቅድለትም ማለት ነው። እምነታችን እንደዛ ነገር የለም። አንቺ ግን በተወለድሽ በ80 ቀን ነው ውሃ ወይም ደግሞ ጠበል የሚባል በውሃ ታጠበሽ ተጠመቀ የተባልሽው ማለት ነው። እኛ ደግሞ ከተወለድንበት ጀምረን እስካሁን ድረስ ቁርአንና ሐዲስ መሳሰሉ ወዘቶችን እንጂ እኛ ምናምነው በቁርአንና በሐዲስ ነው እኛ ምናምነው ማለት ነው። ስለዚህ አንቺም ደግሞ የተወለድሽበት ቦታ የመጀመሪያው እምነትሽ እስላም እስከሆነ ድረስ ወደ እስልምና ነይ ቶሎ አኑንም አትጪው እንልሻለን። አሁን አይንሽ ቀንትን ያለው ዘገደው ያለው ይሄ ልጅ ሃይማኖታችሁ አንድ ስለሆነ እንጂ ልጁ ደግሞ ላንቺ ባል ቀርቶ አይደለም ጓደኛ አይሆንም። ጓደኛ ቀርቶ አይደለም ለአዳር ለአንድ ቀን አዳር አይሆንሽም ማለት ነው። ምክንያቱም ልጁ የተቀነዘነዘ የተከለፈለፈ ምንም ማዲቢያ የሌለው ስርዓት የሌለው ስርዓትን የሚባል ነገር ያልተማረ ክልፍልፍ ነበር። ምክንያቱም አንቺም ጨርሰሽዋል። እኔ እናንተ ትናንትና ስንተዋወቅ በድንጋ ነው በድንጋይ ልፈልጥ ብዬ እያሯሯኩ የነበረ ሰው እንዴት ላንተ ፍቅረኛ ሊሆን ይችላል ነው ብለሽ መርሰትሻል። ላኪን ግን ላንቺ ፍቅረኛ ሳይሆን የመጣው ወጥመድ ውስጥ ሊዶልሽ ነው። ታውን ቀደም ወንድምሽን ያገቱት ሰዎች ለነሱ ተባባሪ ሆኖ አሁንም ወጥመድ ውስጥ እየገባሽ ነው እልሻለሁ። እኔ አሙ ሰሊማ ነኝ ማለት ነውና ላይክ ሼር ሰብስክራይብ እያደረጋችሁ እኔንም አበረታቱኝ። እንግዲህ ይሄን ይመስላል ማለት ነው ቆይታችን። አኑም ደግሞ እንግዲህ ሰላም ኑሮ እየኖረ አይመስለኝም። ምክንያቱም ሮዛን አይወዳትም። ሮዛ ፍቅር የለውም። ምክንያቱም ሮዛም ደግሞ በርበሬ ናት፣ ትለባለባለች፣ ትቆጣቆጣለች ማለት ነው። በዛ ወጣ በዛ ወረደ ኘኘኘኘኘኘኘ ትላለች እንዲያው ተውሃት ማቲክ ማለት ነው። ስለዚህ ለዛም ነው ማለት ነው አኑም ኘኘኘ የሚለው። አኑም ደግሞ ኘኘ አትበል ማትወድ አስተጋራ ጉዲ ተቀመጥ የሚል የለም ማለት ወድ እንጂ አስገድዶ በጠፍር አስረው ወይም ደግሞ እየተገረፈ አይደለም። ሮዛን ያገባል ለራስ ሰዓታት ብላ ነው እንደ በግፍየል ይገባላት ማለት ነው። ስለዚህ የራስህ መብት ነው። ቶፋም ደግሞ እንግዲህ ለባርኪ ቤቱን ለቆላት አዝሯል ማለት ባርኪ ዘፈነችለት ምን እያለች ልቤ ይወድሃል ልቤ ያፈቅርሃል እያለች ማለት ነው። አንቺን ተማፈቅር ገደል ብገባ ይሻለኛል። ልብሴንም ደግሞ አትልበሽ። እንዴት የወንድ ልብስ ልትለብስ ትችያለሽ? እንዴት የኔን ልብስ አንቺ አንስተሽ መልበስ ትቻለሽ? ቢላት እንዴት የነኪያን የህቴን አንጥቼልሽ የለም ወይ ልብስ እንዴት የኔን ለብሽ ይቻልሽ ሲላት የነሱ ጠበበኝ የነሱ ለኔ ልክ አይደለም ሲላት እንዴት ኪያት አንቺ ልትቀጥን ነው ወይ አላት። ምክንያቱም ኪያ እንደሷ ያለ የተሞለሞለ ቂጥ የላትም። አይሷ እኮ እናቴ የሙጢ ወራንቄጥ ያላል ማለት ነው። ገምሸር ታመስፋቱ መሾሉ መጠፍጠፉ ማለት ነው። ስለዚህ ቶፋ ሱሪህን ሴት የሚለብስብህ ልቅስ የሚያግማማብህ ልቅስ ይሻልሃል ማለት ነው። ልጅቱን ብታስወጣት ተቤት ውስጥ አስወጣት ማለት ነው። ውጭ እንዲህ ብሏታል። ነይ ውጭ እያለ ነው። ነይ ውጭልኝ ያችን ልክስክስ ብሏል። ተልከሰከሰኝ በገዛ አልጋዬ ተልከሰከሰኝ በገዛ ቤቴ ብሏልና ዘፋኝ። አሁንም ደግሞ ቶፋ ነይ ውጭ ተቤቴ አትልከስከሽ ከዛናዬን ልብሴን የኔ ልብስ ምንድነው እንትን የምትይው እያለ ነው ማለት ነውና የሰው ቁም ሳጥን እየከፋፈተች እየበረበረች የሰው ልብስ መልበስ ጀምራለች። እና ቶፋ አንጢጥ ለቃቁኝ ያዙ ለቃቁኝ እያለ ነው ያለው ማለት ነው።
ያገር ያለ ልብሴን እንዴት ልትለብሽ ቻልሽ? አንቺ ጸጉርሽን ማጥበውን የምንስረው እንኮ ነው አንቺ ማነሽና ነው ይላታል። እሷ በመጀመሪያ ጸጉሬን ጠባኝ እያለች ጭምልቅልቅልቅልቅልቅ ቃለችበት። እንደውም ጭምልቅናት እንደውም ነሽ እንኳን ዘንቦብሽ ያለ ጭምልቅልቅ ስትልበት ሄደችው ስርዓቷን ይዛ ልትታመም ሊያስታመሟን ነው። እሷ ግን ቶፋ ቤት ተገባይ በኋላ ያዙ ይልቀቁኝ ልንፋላሽበት ቤቱ የኔ ነው በቃ አና ተለወጥቼ ልሽናብህ በቃ ልሆንብህ አለችው ማለት ነው። ከዛ ቶፋ ጥሎ ወጣ ተቤቱ ማለት ነው። ጥሎ እንደወጣብ ብሎ ተቤቱ ወጥቶላት ሄደ። ማስጠንቀቂያ ለማንኛውም ሰጥቷታል። ስትቀመጪ አርፈሽ ተቀመጪ፣ አልቀመጥም ብለሽ ታልሽ ደግሞ ቀጥ ብለሽ ተቤቴ ነይ ውጭልኝ፣ ልቀቂልኝ ቤቴን እያለ ማስጠንቀቂያ ሰጥቷታል ለፓርኪ ማለት ነው። ፓርኪ ግን አሁንም ስነ ስርዓት አልያዘችም፣ እያሞለጨች እያፌዝ ነው ያለችው ማለት ነው።